ዜዶ ማርዳ ወይም ህፃኗ ከዚህ ዓለም በሞት ተለየች። አጸደ በመድኃኒት ደፋቻት። እስክንድር እና እዝራ ይች ልጅ የገደለቻት የገዛ አክስቴና ያንተ እህት ናት። አባዬ እንዴት ነው አሁን ለታ ወንድሟን ቀብሬ አሁን ደግሞ እህትየዋን ልቀብር የምችለው? ይሄ ከባድ ነገር ነው አባዬ፣ ምንድን ነው የማደርገው ብሎ አለ። እንግዲህ እነ ሀብል ቤት ከባድ ሀዘን ገጠማቸው። እንባ ደም አለቀሱ። አጸደ እቅዷ ተሳካላት። ሁሉም ነገር አደረገች። በሌላ በኩል መነን እና ኩኩሻ ታሪክ ሰሩ። ሀናን ጭራሽ እጥብ አድርገው ገንዘቧን በሉት። ሪል ስቴት ላይ ተቀምጠው እያንዳንዱ ነገር እያታለሉና እያጭበረበሩ ገንዘቧን መጠቀም ጀመሩ። ኩኩሻ ትሰሚኛለሽ መነን፣ አሁን የምፈልገውን ነገር በሙሉ አደርጋለሁኝ። ቢኒን የገደለችው ፍቅረኛዬን የገደለችው አጸዴ ናት እና እኔ መበቀል ፈልጋለሁ። አንቺ ደግሞ እንዳየውሽ ከሆነ ምንም እያገሽኝ አይደለም። ከዚች ከሴትዮ ጋር ምንም ነገር አልፈልግም ብላ አለች። አልሽም አላልሽም ለአንቺ ግድ አይሰጠኝም። ትሰሚኛለሽ ኩሽኩሻ፣ እቅዳችንና ምናችን እኮ ይከሽፍብናል ብዬ ነው። ለምንድን ነው የማትረጂም ብላ አለች። እኔ ምንም አይመለከተኝም፣ ምክንያቱም እስካሁን ድረስ ያለሁት በማን ይመስልሻል? በሱ ፍቅር ነበረ። አሁን ግን ያ ፍቅር ሁሉ ነገር አብቅቷል። ከዚህ በኋላ ምንም ነገር አልፈልግም፣ ህይወቴ በሙሉ ተመሰቃቅሏል ብላ አለቻት። እባክሽን ልለምንሽ፣ እባክሽን የኔ ውድ ልለምንሽ እያለች ብትለምናትም እንኳ በቃሽ ከዚህ በላይ ምንም ነገር እንድትናገሪኝ አልፈልግም ብላ አስረግጣ ነገረቻት። መነን ሁሉም ነገር ግራ ገባት። ሰራሁኝ ስል ይበላሽብኛል፣ አደረግኩኝ ስል እቅዴና ፕላኔ እየተበላሸብኝ ነው ያለው። ቆይ እኔ ምንድነው ማድረግ ያለብኝ? ከዚህ በኋላስ እንዴት በሆን ነው ይች ሴትዮ የምትረዳኝና ገንዘቡን የምትወስደው ብላ አለች። ኩኩሻ እመኝኝ፣ መቼም ቢሆን መቼም ገንዘቡን አትሰጫትም፣ ከፈለገች ሂዳ ትናገር ብላ አለች። ምን እያልሽ ነው? ለምንድን ነው ሂዳ የምትናገረው? ሂዳ ከተናገረች እኮ ሁሉም ነገር ያበቃል፣ የገቢ ምንጫችን ሳይቀር ይዘጋል ብላ አለቻት። እኔ ምንም ነገር አልፈልግም፣ ግን ደግሞ የፍቅረኛዬን ገዳይ መበቀል ፈልጋለሁ። እንደዛ ከሆነ ደግሞ አርፈሽ ተቀመጭ ብላ አለቻት። እሺ ምንም ችግር የለውም፣ መቼም ቢሆን መቼም እኔ የምልሽን በሙሉ ታደርጊያለሽ ብላ አለቻት። ምንድን ነው ዜዶ፣ አንቺ ደግሞ እያጠበቅሽ ነው ያለሽው? እኔ የምልሽ አንቺ የምትወጂውን ሰው የምታፈቅሪውን ሰው አተሽ ስለማታውቂ አታውቂውም። ዛሬ እንኳ ሚጣ ምን እንዳለችኝ ታውቂያለሽ? ወንድሜ የት ነው ያለው? የማትመጪው አንቺ ወንድሜን እንዳልጠይቅሽ ነው ወይ ብላ አለችኝ። ምን እንደ ብላ ደፍራለች። አይገርምሽም? ግን ደግሞ እናንተ ይሄ ነገር መች ይገባችኋል? ለማንኛውም እኔ አሁን መሄድ አለብኝ ብላ ስትል ዜዶ ተረጋጊ እንጂ እያወራሽ ያለሽው ነገር ትክክል አይደለም። ከዚች ከልጅ ጋር እባክሽ ትጋደያለሽ ብላ አለቻት። እኔ የምፈልገው እኮ መጋደሌን ነው። ሁሉንም ነገር አፍረጥርጣ ላክስቷ ተናገረች። አክስቴ ከባድ ስህተት ሰርቻለሁኝ በህይወቴ። እናም እዝራ ማንም እንደሌለውና ጉዲፈቻ እንደሆነ ለአባዬ ተናገርኩኝ። የኔ ወንድም አይደለም ብዬ ነገርኩት። ምን እያረግሽ ነው? አዎ እሱ ብቻ እኮ አይደለም፣ ደግሞ ሌላ ታዲያ ምን አደረግሽ ብላ ስትላት፣ ሌላው ደግሞ ይህንን አባዬና እኔ ስናወራ ሀብልም ሰምታለች ብላ ስትላት፣ ስሜቷን መቆጣጠር ሲያቅታት ማንቁርቷን አንቃ ልትገላትና ልትደፋት ሆነ። እባክሽን እየለመንኩሽ ነው፣ እንደዚህማ አታድርጊ እያለች ስትል እራሷን ስታ ፍርጥ ካለች በኋላ በጣም ደነገጠችና፣ እባክሽ መርሲ እንደዚህ አይነት ነገር አትጫዋች፣ እኔ እኮ በጣም ነው የምወድሽ፣ ግን ደግሞ እንዴት እንደዚህ አይነት ጥፋት ታጠፊያለሽ? እባክሽ እየለመንኩሽ ነው እያለች እንባ ደም ስታለቅስባት እንዳጋጣሚ ነቃች። አክስቴ ምን እያደረግሽ ነው? ቆይ አንቺ ግን ምንም አይነት ስሜት አይሰማሽም ወይ ብላ አለች። ምን ማለት ነው እንዴ? ልትገሊኝ ነበር እኮ አንቺ እኮ ቀድመሽ ገለሽኛል። እስኪ ንገሪኝ
እንዴት እንደዚህ አይነት ነገር ታደርጊያለሽ ብላ አለቻት። ታዲያ ምን ላድርግ እውነት ለመናገር አናድደኝ እኮ ብላ አለቻት። ምንም አይነት ድርጅቱ ላይ ምንም አይነት ነገር የለሽም ብሎ ሲለኝ ታዲያ ምን ጠብቀሽ ነበር? እና ቢልሽ በዚህ መንገድ ነው እንዴ ወንድምሽ እንዳላደለ አረጋገጥሽለት? ከዚህ በኋላ ምንም ነገር ምንም ሊያስታርቃችሁ አይችልም አባትሽና አንቺ ብላ በጣም ተናዳ ወደ መነን ጋ ሂዳ መነንዬ ይሄ ቤት እኮ ያንቺም የኔም ነው እና እንደፈለግኩኝ መጠቀም እችላለሁ ብላ አለች። እንደዛማችም ትሰምኛለሽ ሀና የመጣች ጊዜ ታባረርሻለች ብላ ስትል ሀና እኮ በጣም ወዳኝና አክብራኛለች። እንደውም ብታይ ስለ ሀብል ራሱ እየጠየቀች ነበር። እኔ ደግሞ አንዳንድ ነገሮችን ነገርኳት እና ትክክለኛ ወዳጆች አልሆንም እንዴ? ትሰምኛለሽ መነን፣ አሁን ላይ አንቺና እኔ ወደድንም ጠላንም ወዳጅ መሆን አለብን። ካልሆነ ግን ይሄ እዝራና እስክንድር የሚባሉ ሰዎች በቁማችን ነው የሚቀብሩን ብላ አለች። እኔ እኮ የለሁበትም ከህይወታችሁ ወጣሁ አይደለም ወይ ብላ ስትል ምንም ብትሆን ሀብል አታሳዝንሽም እንዴ? እስኪ ንገሪኝ ብላ አለቻት። ምን ማለት ነው? አየሽ ከዛ ከእዝራ ጋር ማለያየት አለብን እንደምንም ብለን። አንቺ ደግሞ ይች እንዳያስኮራ ኩኩሻ ልጅሽ ናት እንዳልሽው በዛው ትጸኒና ሁሉም ነገር ይስተካከላል ብላ አለቻት። ሰላም ሰላም! ውድና እየተከበራችሁ የትርሲቴ ሚዲያ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሀብል ድራማ እንደቀጠለ ይገኛል። አቶ እስክንድር ይህንን ነገር እውነት ለመናገር ትጨርሽውና አልለቅሽም ይህንን ሂደሽ ከተናገርሽ ብሎ አላት። ምን ማለት ነው ደግሞ ይሄ? እስኪ ንገረኝ። እኔ ማነኝና ነው ሂጄ የምናገረው? አባዬ ግን ደግሞ ጊዜና ወቅቱ ሲደርስ እናገራለሁ ብላ አለችው። ትሰምኛለሽ? እዝራ አሁንም ልጄ ነው፣ የእውነትም ባልወልደውም ልጄ ነው ብሎ አላት። አንቺ ግን ካክስትሽ ጋር ሆነሽ እየቀመርሽ ያለሽው ነገር ትክክል አይደለም ብሎ ሲላት አንተ እኮ ሁሌም ልጅህ እዝራ ብቻ ነው፣ እኔ የእውነት ከፋት ወይ ደስ አላት ወይ ብለኸኝ ታውቃለህ ወይ ብላ አለችው። ታዲያ በገዛ እጅሽ ነው እንጂ እኔ ምን አሳጥችሽ? እስኪ ንገሪኝ አንቺ የእውነት አጸዴ ብላሽ አይደለም እንዴ ድርጅቱን አዙርልኝ ብለሽ የምትይው? ግን ደግሞ ምንም አይነት ድርጅት የለሽም። ድርጅቱ በሙሉ የማን መሰለሽ? አልገባኝም። ታዲያ የማን ነው? አዎ ጎበዝ፣ ድርጅቱ ሁሉም ነገር በእናትሽና በእኔ የነበረው በዝራ ስም ነው እያንዳንዱ ነገር። ምን? እናትሽ እኮ በስተመጨረሻ ተመልሳ እዝራን ወዳው ለዝራ ሰጥተዋለች ሁሉንም ነገር ብሎ አላት። አባዬ በፍጹም ይሄንን ነገር አላምንም። እማዬ እዝራ ልትወደው አትችልም ብላ አለች። ለምን? የእውነት አንቺ ብቻ ነሽ እንዴ ታዲያ ሰው መውደድ የምትችይው? እውነት ለመናገር እንግዲህ ሁኗል። ከዚህ በኋላ ምንም ነገር ይሁን ምንም ነገር አልፎብሻል በቃ ብላ አለቻት። እንደምንም ቢያልፍብኝም እንኳ አታስቢ፣ መቼም ቢሆን መቼም እኔም ያንተ አንቺም ደግሞ የእውነቴን ነው እንጂ የኔ ትሆኛለሽ። እኔና አንቺ እኮ አባትና ልጅ ነን ብሎ አላት። አባዬ መቼም ቢሆን አንተ እንደ ድሮ ልትሆንልኝ አትችልም ብላ አለችው። እስኪ እድል ስጭኝና እንደ ድሮ እንደማልሆንና እንደምሆን ያኔ አሳይሻለሁ። እባክሽ ያቺ ምስኪኗና ሩህሩሃን ያችን ሩህሩሃን ሜርሲ አምጫት ብሎ አለ። አይ አላደርገውም፣ ትሰማኛለህ? ለእኔ አንተ አታስብልኝም ብላ አለችው። እዝራና እስክንድር ቁጭ ብለው እያሉ አባዬ አናግሪያት ነበር፣ ግን ደግሞ አሁንም እንደዛው እንደከፋችና እንደዛው እንድተቆጣች ነው። ምን እናድርግ? እኔ ምልህ ጠበቃ ይቀጠርላት ወይ ብሎ ሲል አያንተ ጠበቃ ቢቀጠርላት እኮ ትርጉም አልባ ነው። ምክንያቱም አጸደ ያለይ ሁሉንም ነገር ታከሽፍና ምንም ነገር እንዳትናገር ታደርጋታለይ ብሎ አለም። ግን ምንም ቢሆን ምንም ማህደርንና ቢንያም ተገሏል። ያስገደለችው ደግሞ እነሱ አይደሉ እንዴ? ስለዚህ የእነሱ ሀቅ መውጣት የለበትም ብለህ ታስባለህ? አባዬ አውቃለሁ። ታውቃለህ ያኔ ማህደርን ገለሻል ተብላ እንደዛ ስትሆን
እኔ በጣም ተናድጄና እሳት ለብሼ እሳት ጎርሼ ነበረ የተናገርኩት፣ ግን ደግሞ በኋላ ቆጭቶኛል። እንዴ ለምን ቆጨህ አባዬ? እስኪ ንገረኝ። ምንም ቢሆን እኮ ልጄ ናት ያብራኬ ክፋይ። እሷ ግን አክስቷ ጋር ከባድ ነገር ገጥማ እምቢ አለችኝ። እንደው ተወኝ እስኪ እያለ በጣም ተናደደ። በጣም በጸጸት ተቃጠለም። ውድ የትሪሲቲ ሚዲያ ቤተሰቦቼ የዛሬው ሀብል ድራማ ይህንን ይመስላል። አጸዴ ትክክለኛውን ነገር ማድረግ ያለባት የእውነት የምትሉት በትክክል አጸዴን መግደል ወይስ ደግሞ ይህንን ድራማ ቀጥላ እያንዳንዱ ነገር ማክሸፍ ነው? አሁን እስክንድርን ለሀብል ላይ እየማገጠባት ነው እዝራ ብላ ፎቶውን አሳየችው። አቶ እስክንድርስ በቀጣይ ምን ያደርግ ይሆን? እርግጥ ነው እያመናት አይደለም፣ ግን ደግሞ ከዕለታት አንድ ቀን ማመኑ አይቀርም። አይነ ውሃቸው ኩኩሻ እዝራ ላይ አይኗን የጣለች ይመስላል።